እግር ኳስ የሞመንተም እንትን ነው ሞመንተም ነው ብያለሁ ያለ ሞመንተም ጥሩ ከሆነ ያን ነገር ታስቀጥለዋል ምናልባት ነው ያልኩት አርሰናል ዋንጫውን ካጣ የፕሪሚየር ሊጉን ካጣ ስቲል እኔ እምነቴ ማለት ሐሳቤ ሲቲም ይጥላል ምለው አሁንም በሲቲ አቋም አለስማማ ግን ከእሁዱ የአንፊልድ ጉዞ በኋላ የሲቲ ሞመንተም ማርሹን አስገብቶታል በደንብ አድርጎ ኮንፊደንሱን ቢውልድ አድርጓል እና ግንቦት ላይ ምናልባት የአንፊልዱ የሲቲ ጨዋታ ብለን ልናወራ እንችላለን አርሰናል ዋንጫውን ካጣ አርሰናል ሲቲን ይገጥማል ያ እናስታው አለ 35ኛው ሳምንት ላይ ግን ግንቦት ወር ላይ አርሰናል ከሊቨርፑል የወሰደው ነጥብና ማንቸስተር ሲቲ ከሊቨርፑል የወሰደው ነጥብ ጠቀሜታውን እናያለን ብዬ አስባለሁ ግን አሁንም ስቲል የኔ አቋም አርሰናል እየጣለም ቢሆን በሲቲ ድክመት ዋንጫውን ሊያነሳ ይችላል አሁንም ምክንያቱም የሲቲ ፊክስቸርም ከባድ ነው ግን እዚህ ላይ ማሰምረው ነገር ምንድነው ሲቲ ከአንፊልዱ ጨዋታ በኋላ ትልቅ መነቃቃት ላይ ነው ያለው መልሶ ካላገረሸበት በስተቀር በአሪፍ ፔስ ላይ ነው ያለው ትላንት ግርምሽና አንተ ነው የገባችሁት ሶፊዬ እና እኔ እያሰብኩት ነበረ ማለት ጋር እንትና አርቴታም ያውቀዋል ባይዘው የትላንቱ ጨዋታ አስቸጋሪ እንደሚሆን ያውቀዋል አድማጮች የመልስ ውርወራ ላይ ጎበዝ ናቸው ብሬንትፎርዶች እኔ በደንብ የትላንቱን ጨዋታ በደንብ ነው ያየሁት ፎከስ ሆኜ በደንብ እና ከጨዋታው በፊትም ምንድነው ሐሳቤ ብሬንትፎርድ ከቆመ ኳስ ጎል ያስገኛል ሐሳብ ነበር ትላንት ስቱዲዮ ስላልገባው አላንጸባረኩትም እንጂ ቼልሲ ላይ ሁለት እኩል ሲወጡ ከመልስ ውርወራ ጎል ነው ያስቆጠሩት አቻ ሲሆኑ ማን ነው ይሄን ያስቆጠረው የብሬንትፎርድ ተጫዋች ማን ነው ይሄን የጁር ወራ የወረወረው የመልስ ውርወራ የወረወረው ሚኬሎ ካዮዴ ከፊዮረንቲና ላይ ያመጡት ይሄን ተጫዋች ከፊዮረንቲና ላይ ያመጡት እና በአራት ጎሎች ላይ አስተዋጽኦ አድርጓል በቆመ ኳስ ላይ አሁን አርሰናል ነው የቆመ ኳስ ጌታ ያ ግን በራሱ ቆንጅራ ትላንትና ግን ያንን ነገር እኔ ሐሳቤ ምንድነው ትላንትና አርሰናል እስኪ ያስቆማቸው ብሬንትፎርዶችን የቆመ ኳስ ላይ እስኪ እንየው እስኪ የኒኮላስ ጆቨርን አቅም እንመለከተው ብዬ ሳሊባ አልጎዳቸው አሁን ሳሊባ ቢኖር ኦብቪየስሊ ጎርቷቸዋል ግን ያ ጎርቷቸዋል ይሄ ጥያቄ የለው እንደውም ሶፊ ተዘጋለ እኮ ከጨዋታው በፊት በስልክ እያወራን ነበር እናንተ ሳሊባ ሶፊ አንዳንድ ጽሁፎችን እየተመለከትኩ ነበረ ሳሊባ የመሰለፉ ነገር እርግጥ አይመስለኝም ብዬ ነበር ያ ልክ ነው አይደል አውርተናል ገና በቀን 10 ሰዓት ሆነ እና ከዛ ላይናፑን ሳየው ያ ውጪ ነው እና ምንድነው እኔ ትላንትና ይሄ ካዎዴ ከፊዮረንቲና ነው ያመጡት ይሄን ተጫዋች እና ሲገዙት ብሬንትፎርዶች አድማጮች ሲገዙት ይሄን ተጫዋች የመልስ ውርወራ ላይ ጥሩ ነው ይሄ ተጫዋች በሚል ነው የገዙት ዋና መስፈርታቸው መከላከሉ ላይ ሌሎች ነገሮች ላይ ቅድሚያ አልሰጡትም እሱ እንዳለ ሆኖ ግን የልጁ ጠቀሜታ በብሬንትፎርድ ይሄ አሰልጣኙ ራሱ ከዛንድሬስ ሴት ኮች ነበር የሴት ፒስ ኮች ነበር እና ይሄን ተጫዋች ሲያመጣ የቶማስ ፍራንክ ሴት ፒስ ኮች አሰልጣኝ ነበር እና ይሄን ተጫዋች ሲገዙት ከፊዮረንቲና አሁን ተጫዋቾችን በብዙ ነገር እንመዝናለን አይደል የማጥቃት የመከላከል ዲሲፕሊን ሌሎች ነገሮችንም ኮንሲደር አድርገው ነው ዝም ብሎ እንደ ኢትዮጵያ ክለቦች አይደለም የሚገዙት የእንግሊዝ ክለቦች እና ዋነኛ ግን ጠቀሜታቸው ብለው ይሄን ተጫዋች ሲያመጡት ከፊዮረንቲና የመልስ ውርወራ ላይ ጎበዝ ነው የሱ ኳስ ነው ትላንትና አርሰናል ላይ ጎል የተቆጠረው አደጋ ይሆን እና በፕሪማች ሐሳባቸው ማይክል አርቴታ ይሄን ነገር አድሚት አድርገዋል ስፔሲፊካሊ ተጫዋቾቹ ላይ እከሌ ባይልም እንደውም ቃል በቃል ፕሪቨንት አድርጉ ይሄን ነገር ፕሪቨንት ለማድረግ ሞክሯል ሁለተኛ ተረጋጋሚ እኮ ነው የሰጡት ከማግባቱ በፊት እኮ ወደ እኮ ነው ያገኙት ታዲያ እንደዚህ አይነት ድል ትሰጣለህ እና ፕሪቨንት አድርጉት ከዛ በኋላ እንደውም ምንድን ያሉት በቃ ህይወታችሁን ለመታደግ እንደምታደርጉት ጥረት የብሬንትፎርድን የመልስ ውርወራ የቆመ ኳስ አጠቃቀም ፕሪቨንት አድርጉን ያሉት ማይክል አርቴታ ሂኖስ
ዴቪድ ራያ ነውስ ይሄን ነገር ያውቃል ዴቪድ ራያ። ምክንያቱም ዴቪድ ራያ በብሬንትፎርድ በነበረ ቆይታ ያስታውሳል። እንደውም አድማጮች የአርሰናል ደጋፊዎችም ትዝ ይላቸዋል ብዬ አስባለሁ። ብሬንትፎርድ ባደገበት ዓመት በቶማስ ፍራንክ አሰልጣኝነት ጊዜ አርሰናልን ዓርብ ዕለት በተደረገው የፕሪሚየር ሊጉ መክፈቻ ጨዋታ ላይ አርሰናልን አሸነፉት። እንደውም አንደኛው ጎል አስቆጣሪ ኖርጋርድ ነበር። ትናንት ደግሞ የአርሰናል ንብረት ተጫዋች ነበር ኖርጋርድ እና ቶማስ ፍራንክ በብሬንትፎርድ በነበሩበት ጊዜ ከዚህ ጨዋታ መጠናቀቅ በኋላ እንደዚህ አይነት ንዝረት ያለው ደጋፊ አይቼ አላቅም ነው ያሉት። ዓርብ ዕለት የተደረገ ጨዋታ ነው ትዝ ይለኛል። አይ ሪማይንድ የፕሪሚየር ሊጉ መክፈቻ ቀን ነበር። ብሬንትፎርድ በጣም ተወርቶለት ነበር። ከቻምፒዮንሺፕ ነበር የመጣው። ከዛ አርሰናልን አሸነፈው። ደጋፊው በቃ የነበረው ጩኸት የነበረው የድጋፍ ስልት ይታወሳል። እና ከጨዋታው መጠናቀቅ በኋላ ቶማስ ፍራንክም ይህንን ነገር አድሚት አድርገው ማለት እንደዚህ አይነት የደጋፊ ውበት አይቼ አላቅም ነው ያሉት። አርቴታ ላይ እኔ አሁንም ማለት ያው የትናንቱ ጨዋታ ኤክሰፕሽናል ቢሆንም ይፈጠራል እንደዚህ አይነት ጨዋታ። ግን የአርሰናል ደጋፊዎች ያለፉትን ነጥብ የጣሉባቸውን ጨዋታዎች በአርቴታ ምክንያት ያስታውሱታል ብዬ አስባለሁ። ትናንትና ከኦፕን ፕሌይ ኤክስጂ ከነፃ የጨዋታ መንገድ አርሰናል ሊያስቆጠረው የሚችለው ጎል ወይም ክሬቲቪቲ ተብሎ ወይም በእንግሊዝኛው ከኦፕን ፕሌይ ኤክስጂው 0.00 ነው። ያ ይሄ ነው እንግዲህ አሁን እንደ ብሬንትፎርድ መጫወት የሚችሉ ክለቦች አርሰናልን ሊያስጥሉ ይችላሉ ብለን ብንወስድ ሎጂካሊ አክሴፕተብል። እኔ ሶፊ የተናገረው ነገር እኔም ደግመዋለሁ። ትላንትና አርሰናል ነጥብ ጣለ ሳይሆን መባል ያለበት ንቦቹ ብሬንትፎርዶች ነጥብ ጣሉ ነው መባል ያለበት። ኦፍኮርስ የነበረው የአርሰናል ራሱ ሁለተኛ አጋማሽ ላይ ነው። እኔ በደንብ ፎከስ አድርጌ ኳሱን አይቼዋለሁ በደንብ። አርሰናል ሁለተኛ አጋማሽ ላይ በመጀመሪያዎቹ 25 ደቂቃዎች ላይ የነበረው የበላይነት ይሻል ነበር ሁለተኛው አጋማሽ ላይ። በዚህ ረገድ ሁለተኛው አጋማሽ የአርሰናል ሙከራ በመጀመሪያዎቹ የሁለተኛ አጋማሽ 13ኛ ደቂቃዎች ላይ 4 ሙከራዎችን አድርገዋል። ፈረስታፉቱ አይነሳ ኦን ታርጌትም የለውም ኤክስጂውም የለም ባዶ ነው ፈረስታፉ። ግን ሰከንድ ሃፍ ላይ የመጀመሪያዎቹ 30 ሚኒት ላይ 13 ደቂቃዎች ላይ 4 ሙከራዎችን አድርገዋል አርሰናል። ይሻላል። በአንጻራዊነት ሁለተኛው አጋማሽ የመጀመሪያዎቹ 25-30 ደቂቃዎች ላይ የአርሰናል እንቅስቃሴ ጥሩ ነው ማለት ይቻላል። ኖዲ ማዱኬ በ15ኛው የፕሪሚየር ሊግ ጎሉ ነው ትናንትና ጎል ያስቆጠረው ኖዲ ማዱኬ። ግን የትናንቱ ጎል በእግር ኳስ ህይወቱ አይ ቲንክ በእግር ኳስ ህይወቱ ይሁን አላቅም ብቻ በፕሪሚየር ሊጉ ኮሜንተሪውን ስለሰማሁት 3ኛ የጭንቅላት ጎሉ ነው። 15ኛ የፕሪሚየር ሊግ ጎሉ ነው። 3ኛ በጭንቅላት ያስቆጠረው ጎል በሜይ 24 ዌስትሃም ላይ እና ወልቭስ ላይ ካስቆጠራቸው እና ቼልሲ ላይ ካስቆጠራቸው ጎሎች በኋላ የመነጨ ጎል ነው እና ሎጂካሊ አሁን አርሰናል ቀድሞ ጎል አስቆጥሮ ነጥብ ይጥላል ማለት ከባድ ስንመለከተው፣ ምክንያቱም ከባድ የተከላካይ ጥምረት ስላለ የሳሊባ አለመኖር ትናንትና ጨዋታውን ጎርቶታል። አምናለሁ፣ እስማማለሁ። ግን ይህንን ነገር ባለፉት 17 ጨዋታዎች አርሰናል ቀድሞ ጎል አስቆጥሮ ነጥብ ሲጥልና ሲሸነፍ የትላንቱ ጨዋታ ለሁለተኛ ጊዜ ነው። እንዴ ብዙ ነው 17 ጨዋታ። ማንቸስተር ዩናይትድን ሲገጥም ቀድሞ ጎል አስቆጠረ፣ ተሸነፈ። አንድ ትናንትና ቀድሞ ጎል አስቆጠረ፣ ነጥብ ጣለ። ካለፉት 17 ጨዋታዎች በብሬንትፎርድና በማንቸስተር ዩናይትድ ነው አርሰናል ነጥብ ያጣው። 17 ጨዋታ ብዙ ነው። እኛም ማለት አክሴፕት ታደርገዋለህ። አርሰናል ቀድሞ ጎል አስቆጥሮ እንዴት ይገባበታል፣ እንዴት አቻ ይወጣል ብለህ ታስባለህ። ቢገባበትም ያስቆጥራል ብለህ ታምናለህ። ግን የትናንቱ እንቅስቃሴ እጅግ በጣም ክሬቲቪቲው ነገርኳችሁ እኮ አድማጮች፣ 0.00 ነው እኮ ከኦፕን ፕሌይ። አጠቃላይ ደግሞ ጨዋታው ላይ 0.06 አይ ቲንክ እንደዛ ነገር 0.06
እና የትላንቱ የአርሰናል ኤክስጂ ሬት 0.06ቱ በፕሪሚየር ሊጉ በዘንድሮ ዓመት ካደረጋቸው ጨዋታዎች ውስጥ ሶስተኛው በጣም ክሬቲቪቲ ያነሰው ጨዋታ ነው ይላል ኦፕታ። በተለይ የሊቨርፑሎቹ ጨዋታዎች ናቸው በጣም የሚያስገርመው ነገር። ሊቨርፑልን በገጠመባቸው 2 ጨዋታዎች ቅድምም ገልጨዋለሁ እኔ አሁን እንደውም የራሴ ኦፒኒየን ነበር። ምናልባት የውድድር ዓመቱ ሲጠናቀቅ ሜይ ላይ አርሰናል ከሊቨርፑል ምን ነጥብ አገኘ፣ ሲቲ ምን አገኘ ብለን እንድናስብ ያደርገናል። እና የትላንቱ ጨዋታ ሶስተኛው በኤክስጂ ሬት ረገድ በጣም ደካማ ኤክስጂ ሬት የነበረበት ጨዋታ ነው እና ሊቨርፑልን ኦገስት ላይና ጃንዋሪ ላይ የገጠመባቸው ጨዋታዎች በጃንዋሪ 0.57 በኦገስት 0.49 ሊቨርፑልን አንፊልድ ላይም ኤምሬትስ ላይም ሲገጥም የአርሰናል የአርቴታ ሰራዊት የነበረው ኤክስጂ ሬት ይህ ነበረ። ከዛ በኋላ በብሬንትፎርዱ ጨዋታ ደግሞ ሶስተኛው በውድድር ዓመቱ ደካማ ክሬቲቪቲ የነበረበት ደካማ ጎል የማስቆጠር ኤክስፔክትድ ጎል ኤክስጂ የነበረበት ጨዋታ ነው። ብሬንትፎርዶች ካለፉት 11 የፕሪሚየር ሊግ ጨዋታዎች ውስጥ 2 ብቻ ነው የተሸነፉት። 2 ብቻ። በዚህ ረገድ ይላል በዚህ ረገድ ያለፉትን 11 ጨዋታዎች መዝነን ብናወዳደረው ብሬንትፎርድን አርሰናል እና ማንቸስተር ሲቲ ነው ከብሬንትፎርድ በላይ ብዙ ነጥብ ያገኘው እንጂ ሶስተኛው ብዙ ነጥብ የሰበሰበው ክለብ ብሬንትፎርድ ነው። አርሰናል 24 ብሬንትፎርድ 22 ማን ነው ሲቲ 22 ብሬንትፎርድ 21 ካለፉት 11 ጨዋታዎች እና ትላንት እድለኛ ነው ተርፏል። ምናልባት የውድድር ዓመቱ በዋንጫ የሚጠናቀቅ ከሆነ በአርሰናል ቤት እንደ ውለታ ያኛው የብሬንትፎርዱ ጨዋታ ብለው የአርሰናል ደጋፊዎች ዋንጫ ወስደውም በቃ እንዲህ ስቅጥጥ እያላቸውም ያምናሉ ብዬ አስባል። እና ክሬቲቪቲው በጣም 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 ዝቅተኛ የነበረበት ክሬቲቪቲ ነው የተመለከት ነው። እና ቀጣዮቹ ጨዋታዎች ደግሞ የአርሰናልን ኮንፊደንስ ለመመለስ አቢሊቲ ያላቸው ድል አላቸው። እስማማለሁ። ማንቸስተር አሸነፈው፣ ካራት አልማቲን አሸነፈ፣ ከዛ ወደ አሸናፊነት ገባ። ሊድስን አሸነፈ፣ ሰንደርላንድን አሸነፈ። ከዛ አሁን ትናንት አለ እና ቀጣዩም ጨዋታዎች የአርሰናል ያሸንፋል። ኮንፊደንሱን ለመመለስ የጉዳት ተጽዕኖ ከሌለበት በስተቀር ዊጋንንም ያሸንፋል፣ ወልቭስንም ያሸንፋል። ቀጣዮቹ ጨዋታዎች አርሰናል ግን ከዛስ ቶተንሃምንስ እንደዚህ እንዳያገረሽበትስ ምን ዋስትና አለን ብዬ አስባለሁ። እንደዛ አይነት ኦፒኒየን አለኝ። ግን ስንመለከተው በአጠቃላይ የክሬቲቪቲ ጉዳይ በቃ ጥያቄ የለውም። ሶፊ አሁን ዩናይትድ በዌስትሃሙ ጨዋታ ላይ 9 ሙከራ አደረገ ተባለ አይደል? 9 ሙከራ ነው ያደረገው ትናንት። ማን ነው ዩናይትድ? አርሰናል ስንት ሙከራ ትናንት? 2 ኢላማውን የጠበቀ 2 ኢላማውን የጠበቀ ሙከራ እና እኔ አሁን ዮኮሬሽ ቢጎዳ ይችላል ሃቨርትዝ ከሚጎዳ ኢቭን ሚኬሎ ሜሪኖ ቢጎዳ ኦዲጋርድም ሚኬሎ ሜሪኖ ቢጎዳ ይችላል። ቨርሳታይል ነው እንትና ማነው ዮኮሬሽ ቢጎዳ ይችላል። ከሁለቱ ቨርሳታይል ነው። ከሃቨርትዝ ሚዱ ላይ ታስገባዋል፣ 10 ቁጥር ታስገባዋል፣ 8 ቁጥር ላይ ታጫውታል፣ 9 ቁጥር ላይ ታጫውታል። በጣም ጠቃሚ ተጫዋች በጣም እና የትናንቱ ምሽት ለአርሰናል ደጋፊዎች ጥሩ ምሽት አልነበረም። ግን ስቲል ነው ምንድነው የኔ ሀሳብ ሶፊዬ ቅድም አስምሬበታለሁ፣ ያንተንም ሀሳብ ያው እሰማለሁ። የሊቨርፑል የአንፊልዱ ጨዋታ ለሲቲ ኮንፊደንሱን መልሶለታል። ድጋሜ ካላጣው በስተቀር ሲቲ በአሪፍ ፔስ ላይ ያለ ቡድን ነው። በዚህ ሰዓት አንድ ከተመታ ምናልባት ድንገት መብረቅ ከጣለ እሱ ነው እኔም ይመታል፣ ሊመታ ይችላል ሲቲ። ግን አሁን እየተጠናከረ መጣ ሲቲ። አሁን አታየውም እንዴ? በጣም ሞራሊ በጣም ልጆቹም ዳኑለት እንዴ። ጆን ስቶንስ መጥቷል፣ ዲያዝ መጥቷል። ጋቫርዲዮልም እየተነሳ ነው። ከጥቂት ሳምንት በኋላ ይደርሳል። ዶኩ ሳቪኖ ይመለሳሉ። እንግዲህ አዲስ ጉዳት ካልመጣበት በስተቀረ ያው ሃላንድ አሳሳቢ አይደለም ተብሏል ጉዳቱ። ሜጀር የምትለው ሊያሰጋቸው የሚችል ጉዳት እንደ ሃላንድ፣ ሮድሪ እና ዶናሮማ አይነት ተጫዋቾች ከተጎዱ ብቻ ነው ሲቲ ሊቸገር የሚችል። ሮድሪን አውጣቱ ሃላንድና ሰሞነኛው ጥሩ ነው። ሮድሪ በጣም ጥሩ ነው። ሰሞነኛ አቋም ተው እንጂ በጣም ጥሩ ነው። ፉላም ጋር የነበረው ጨዋታ ላይ በተለይ እሱ ነው ማኔጅ ሲያደርግ የነበረውን ጨዋታ በደንብ ኮንትሮል ሲያደርግ ነበር።
ግን አሁን እንዴት ነው ሶፊያን ታሰበው? አርሰናል በዋንጫ ይታጀባል እስቲል? አዎ 4 ነጥብ ልዩነት እኮ ኖ አይ እንደ ራይስና እንደ ራያማ አትበለኝ ተው ሶፊዬ። እነሱ ልክ ናቸው። ግን አሁን ስንመለከተው ያለው ነጥብ አሁን ነጥቡ በትናንትናው ጨዋታ መንገድ ዋንጫ ያነሳ ግን መቀየር አለበት። በቃ እሱን መቀየር ከቻለ እስቲል አሁንም 4 ነጥብ ይዘው ዋንጫ ታነሳለህ። 4 ነጥብ ልዩነት ብዙ ነው። ግን ብዙ የሚሆነው ስትጫወቱ፣ ብዙ የሚሆነው ራስን ማግለስ ስትችል፣ ልክ ነው። ብዙ የሚሆነው ጥራት ያለው የጨዋታ መንገድ ይዘህ ስትመጣና ከጫና ነጻ ሆነህ ስትጫወቱ፣ ትንሽ የሚሆነው ግን የትናንትና አይነት ጨዋታ ስትጫወት ግን 4 ነጥብ ማለት ከሁለት ጨዋታ በታች ነው። እንደ ትናንትና አይነት ጨዋታ እየተጫወትክ ዋንጫ ማሰብ ከባድ ነው። ስለዚህ እንደገና መንቃት አለ። ምንድነው የአርሰናል ፖዚቲቭ ነገር? ቶሎ ከእንቅልፉ የሚነቃ ቡድን ነው። የሆነ ሸለብ ሲያደርጉ ቶሎ ነቃ፣ ፊክሰሮቹ ናቸው እኮ ነው ቶሎ ንቀት የሚል ቡድን ነው። እሱ ፖዚቲቭ ነገር ያመጣለታል ብዬ አስባለሁ። ግን ይችኛዋ ከጥር ወር ከፈረንጆች አዲስ ዓመት ጀምሮ ያለችዋ ነገር ግን ደስ የምትል አይደለችም። በፍጹም ደስ የምትል አይደለች። መስተካከል ያለባት ይመስለኛል። ግን ሶፊዬ የቀጣዮቹ ፊክሰሮች ሚቹዋል ክለቦችን ያገኛሉ። ሁለቱ በብዛት ያገኛሉ። 7 ነው 6 ክለቦች እርስ በርስ አላቸው። ማንቸስተር ሲቲ ከአርሰናል አላቸው 35ኛው ሳምንት ላይ ኢታር ላይ። ግን በጨዋታ ፊክስቸር ላይ አሁን የትኛው አሰልጣኝ ለዋንጫ ኤክስፔሪንስድ ነው? ግን አሉት አንድ ጥያቄ ልጠይቅ በዚሁ አንተን። እሺ ኢታር ላይ አርሰናል ሙሉ ኳሊቲውን ከተጠቀመ ለሲቲ አንስ በቃ እሱ ይሄ ነው ጨዋታው። በቃ አሁን ከዚህ በኋላ ሳይኮሎጂካል ነው ጌሙ፣ የስነ ልቦናም ጦርነት ጭምር ያለበት ነው። ግን ደግሞ ሲቲ ደግሞ ቡስት አድርጓል ኮንፊደንሱ። አንደኛ ኢታር ነው የሚጫወት ኦፍ ኮርስ፣ አንደኛ ኢታር፣ ሁለተኛ ጋርዲዮላን ነው የሚያገኝ። አስተማሪውን ነው የሚያገኝ የሁለት ጊዜ የደረሰበት። አዎ ግን ከዛ በፊት ግን ባለፈው አንተ አንስተዋል ይህን የውድድር ዓመት ሲቲ ወይ አርሰናል ዋንጫ ያነሳል ብለን ፎርካስት እንድናደርግ የሚያደርገን ጨዋታ የዌምብሌው ጨዋታ፣ የካራባኦ ካፑ ጨዋታ ወሳኝ ነው። ጨዋታ እሱ ነው ጨዋታ። ግን አርሰናል ትናንት የብሬንፎርድን ጨዋታ አሸንፈው ቢሆን እዛ ያደርሰው ነበር። ይህንን ጨዋታ የብሬንፎርድን ጨዋታ ትናንት 3 ነጥብ ወስዶበት ቢሆን ኖሮ ወልብስ ላይ 9 ይደርሳል። ከዛ ሲቲ እንኳን ቢያሸንፍ መልሶ 6 ያደርግበታል። ቶተንሃምን አሸንፎ 9 ያደርግበትና እንደዛ እያሉ ነው የሚገናኙ ጨዋታ እና አርሰናል ሞር ኮንፊደንሱ ከፍ ብሎ የሚያገኝበት ጨዋታ የሆነና እርባና ቢስ ያደርገው ነበር። የካራባኦ ካፑን ጨዋታ ቢሸነፍም ባይሸነፍም ሊጉ ላይ ተጽዕኖ አይፈጥርም እንድትል ያደርግ ነበር። ትናንት ብሬንፎርድ ላይ የጣላት ነጥብ ግን ይህንን ጨዋታ እስከ ካራባኦ ካፕ የፍጻሜ ጨዋታ ላይ አዛም አልፎ እስከ ኢትሃዱ ፍልሚያ ድረስ የሚወስደው ሊሆን ይችላል። የዚህን ጨዋታ የዋንጫውን ፉክክር ውሳኔዎች የሚያስተላልፉ ጨዋታዎች እነዚህ ጨዋታዎች እንዲሆኑ አርቴታ ገፍተው ወደዚህ እያደረሱት ነው፣ ወደዚህ እያመጡት ነው፣ ወደዚህ እየሰበሰቡት ነው ያለው ነው ማለት ነው።